እለት በቤተ መቅደስም እያገኙ ሲያሳድዱ ሊገድሉ ሲሉ ይዘውት ወደ ገደል ከሄዱ በኋላ ከገደሉ አጠገብ ሲደርሱ አልፏቸው ሲሄድ ምንም አላደረጉትም። ይህን እያደረጋቸው ነው ያለፈው። ይህንንም ታምር ሰርቷል። ሄደው ያዙት። ማንን የምትፈልጉት አላቸው። ወመድ ይዛችሁ መጣችሁ፣ ማንን የምትፈልጉት? የናዝሬቱ ኢየሱስ እኔ ነኝ ሲላቸው ሁሉም ወደቁ ይላል። ከዛ በኋላ ምን ጠየቃቸው? ወደቁ። በሶስተኛው ነው ሰዓቷና ደቂቃዋ ስትደርስ እጃቸውን እሱ ላይ የሚጭኑባት ደቂቃ ስትደርስ በቃ ካሁን በኋላ ሰዓቱና ጊዜው ደርሷል ፈቅጄላቸዋለሁ ሲላቸው ሄደው አነቁና ያዙት ይላል። ስለዚህ በራሱ ፍቃድ ነው እንጂ በእነሱ ፍቃድ በእነሱ ኃይል አይደለም የያዙት። እና በማግስቱ ሐሙስ ዓርብ 3 ሰዓት ላይ ታምር አሳይቷቸዋል። ይዘውት እንደዛ አንድ ቦታ ላይ ያዳፉ ይዘው ሲሄዱ ምን ሲሉ 3 ሰዓት ሲሆን ከዛ ወጥቶ ጸሎት ያደርግ ከነሱ ረቂቅ አምላክ መሆን ሥጋ የለበሰ ፍጹም ሰው ፍጹም አምላክ መሆን ለማጠየቅ ምን አድርጓቸዋል? 3 ሰዓት ላይ ሲሆን ከጧቱ ያው ሁሉ መከራ ሲያጸኑበት ከመካከላቸው ጥሏቸው ሄዶ ከያዙ በኋላ ወጥቶ ጸሎት ሲያደርግ ጫካ ውስጥ ያቺ ዮሐንስ ወንጌል ላይ የነበረችው ሴት አግኝቷታል። ሲያገኛት ምን አለ ጌታችን? ደግመሽ ኃጢአት እንዳትሠሪ ብሏል ነበር ያኔ የሊወጓት ያሉ ጊዜ። አሁን ሄደና ቢጠይቁሽ እንዳትናገሪ እዚህ መሆኔን አላት። እሱ እኮ አውቃል ይቺ ቃል እንደምትፈጸም የእሷ ሙድ እንግዲህ ችግር አይደለም። ፈተና ሲመጣ አስቸጋሪ አይቀርም፣ እሱ ሀሳብ ነገር አልቀርም ሲላት እሺ አለች። ወዲያው እሱን ፍለጋ መጡ። እሱ በመለኮቱ ረቂቅ ነውና ተሰውሮባቸው አጠገባቸው ያሉ ይፈልጋሉ። ሲፈልጉት ከዛ በኋላ እሷን አገኟት። ወዴት ነው የሄደው ሲለው በቃሏ ብትናገር አጠገቧ ስለሆነ ተናገረች እንዳትባል በዓይኗ ጠቅሳ ያለበትን አሳየች። ለማን? ለእነኝህ ለክርስቶስ ጠላቶች። በዚህ ጊዜ ልክ በዓይኗ ጠቅሳ እሱ በያዙበት ሰዓት እንደ ሎጥ ሚስት የድንጋይ ሐውልት ሆና ቀረች ይላል። ድንጋይ ሆና ቀረች። አያችሁ፣ እኛም አንድ ጊዜ ክርስቶስ በቸርነቱ በካህሊነቱ ብዙ ጉዳችንን ብዙ ኮተታችንን አንድ ጊዜ ከኛ ላይ ነቅሎ ይወስዳል። ከዛ በኋላ ያን ነገር እንዳታደርጉ ይለናል። እኛ ተመልሰን እዛ ውስጥ እንገባለን። በቸርነቱ በካህሊነቱ ነው እንጂ አይነት ፍርድ ቢፈርድ ሁላችን ቆመን መሄድ አንችልም ነበር ወገኖች። እንዲህ ነው እግዚአብሔር እያንዳንዱ ነገር ሁሉ ጊዜ ምሕረቱ እያበዛልን ምን እያለልን ነው እንጂ እንድትኮነን ነበር የምንቀረው። እንግዲህ አንድ የሚያሳዝነው ታሪክ ይሄ ነው። አንዱ ብዙ ጊዜ የማይነገረው መጽሐፍ ላይ የማታገኙትን ነገር ነው የምነግራችሁ። ትርጓሜ ላይ ነው የሚገኘው። ሁለተኛው የሚያሳዝነው የመጻጉዕ ጉዳይ ነው። እንደምታውቁት እንግዲህ ሳምንታት ሲሰየሙ አንድ ሳምንት የተሰየመለት ዕለት ነው መጻጉዕ።